ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጽናት ሚዲያ ተከታታዮቻችን እንደምን አድራችኋን። ዕለተ ማክሰኞ ህዳር 9 2018 ዓ.ም የረፋድ የመረጃ ሰዓታችን ላይ እንገኛለን። ለዕለቱ ይመጥናሉ መደመጥ አለባቸው ያልናቸውን መረጃዎች ከዚህ እንደሚከተለው እናስደምጣችኋለን። በቅድሚያም አርዕስተ ዜናዎቹን። የአገዛዙ የብልጽግና ሰራዊቶች በየጊዜው እየከዱ መምጣታቸው ተሰምቷል። የአገዛዙ ከፍተኛ አመራር የአገዛዙን ሰራዊት በመክዳት ስናይፐርና ክላሽ በመያዝ ፋኖን መቀላቀሉ ተሰምቷል። በዚህም በዛሬው ዕለት አዳሩን የአማራ ገዥ ቦታዎችና ከተሞችም ነጻ ወጥተዋል። መረጃውን ከቦታው ከግንባር አሰናድተነዋል፣ የምናስደምጣችሁ ይሆናል። የአገዛዙ ስርዓት የጋማ ከብቶችን በቁጥጥር ስር አዋልኳለም። የኮሪደር ልማት ሳርን ሲበሉ በቁጥጥር ስር አውያለውም ብሏል። አዲስ አበባ በየዕለቱ ከአገዛዙ የደህንነትና የብልጭልጭ ኮሪደር ልማት አሰሪዎችና ተቆጣጣሪዎች ወይም ደንብ አስከባሪዎች አሳፋሪ አስነዋሪም ነገር ተፈጥሯል። ሌላኛው መረጃችን ነው፣ በዝርዝር እናስደምጣችኋለን። በኦሮሚያ ክልል በሚተዳደሩ ዩኒቨርሲቲዎች ከፍተኛ ተቃውሞ ተቀሰቀሰም። ለአብነትም አምቦ ዩኒቨርሲቲም አንዱ ማሳያ ነው። የዩኒቨርሲቲዎች ተቃውሞም ለቄሮች መነሳሳት ምክንያት ሆኗል። በዝርዝር ተሰሙታላችሁ። በአገዛዙ የኮማንዶ አባላቱ ላይ መብረቃዊ ጥቃት ተፈጸመም። ሌላኛው መረጃችን ነው። የጄኔራል አልቡርሃን መንግስት ለዓለም አቀፍ መርማሪዎች ፍቃድ እንደማይሰጥ አስታወቀም። በሱዳን ሰሜናዊ ዳርፉር ግዛት አልፋሽር ከተማ ውስጥ የተፈጸመውን የጅምላ ግድያ በተመለከተ ዓለም አቀፍ መርማሪ ቡድን እንዳጣራ ውሳኔ መተላለፉም ተሰምቷል። እናንተም ተሰሙታላችሁ። የተወደዳችሁ የጽናት ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን የምትሰሙ ይሆናል። መልካም ቆይታ ይሆንላችሁ። የአገዛዙ የብልጽግና ሰራዊቶች በየጊዜው እየከዱ መምጣታቸው ተሰምቷል። እጅ የሰጡትም የአገዛዙ ወታደሮች በፋኖ ከፍተኛ አመራሮች የተሃድሶ ስልጠና እየወሰዱ ነው። የአገዛዙ ከፍተኛ አመራር የአገዛዙን ሰራዊት በመክዳት ስናይፐርና ክላሽ በመያዝ ፋኖን መቀላቀሉም ተሰምቷል። በዚህም በዛሬ አዳሩ የአማራ ገዥ ቦታዎችንና ከተሞቹንም ነጻ ወጥተዋል። አይበገሬዎቹ የአማራ ፋኖች ዛሬም የድል ብስራት እያሰሙ ግስጋሴያቸውን ቀጥለዋል። በአራቱም የአማራ ክልል ግዛቶች ከባድ ውጊያ እየተደረገም ይገኛል። አዳሩን የድል ብስራትም ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ በውጫሌ ከተማና በአልብኮ ላይ ባደረገው ተጋድሎ ታላቅ ድል መቀዳጀትም አስታውቋል። አዳሩንም የወረዳዋን መናገሻ ውጫሌ ከተማን በእጁ አስገብቷል። የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ የሆነችውን ውጫሌ ከተማንና አልብኮ ላይ ባደረጉት ተጋድሎም ድልም ተቀዳጅቷል። የልጅ ኢያሱ ኮር የጎፍ ክፍለ ጦር አዲስ የተመሰረተችው ሳተናው ሻለቃና 24ኛ ክፍለ ጦር አንደኛ ሻለቃ ድል አስመዝግበዋል። ይህ በእንዲህ እንዳለም የጎፍ ክፍለ ጦር ሳተናው ሻለቃ በትናንትናው ዕለት ህዳር 8 2018 ዓ.ም አልብኮ መሽጎ የነበረው የብልጽግና የአገዛዙ ወንበር አስጠባቂ አድማ ብተናና ሚሊሻ እንዲሁም ፖሊስ ካምፕ በመዝለቅ የተሳካ ታላቅ ድል አስመዝግበዋል። በአውደ ውጊያውም ከ15 በላይ የጠላት ኃይል ሙትና ቁስለኛ ሲሆን ከባድ ቁስለኞች ወደ ደሴም ሪፈራል ሆስፒታል ተወስደዋል መባሉም ተረጋግጧል። በተጨማሪም 24ኛ ክፍለ ጦር አንደኛ ሻለቃ ህዳር 8 2018 ዓ.ም የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ መሽጎ በሚገኘው የጠላት ምሽግ ላይ በመግባት እንዲሁ ድል አስመዝግቧል። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉት የመከላከያ አባላት እየከዱ ሲሆን የፋኖ የህልውና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖ እየተቀላቀሉ መሆኑም ተሰምቷል። በዚህም ምክንያት የተበሳጨው የፋሽስቱ አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው፣ የምታስከዱት ደግሞ እናንተ ናችሁ በማለት እያወያየ ባለበት ሰዓት ነው አናብስቶቹም ድል ያስመዘገቡትም። በዚህም ከአንድ ጓድ በላይ የጠላት ኃይል ሙትና ቁስለኛም ሆኗል። ይህ በእንዲህ እንዳለም የአማራ ፋኖ በሸዋ የድል ብስራት አሰምቷል። በትናንትናው ዕለት በኤፍራታ ግድም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7ለ7 ክፍለ ጦር ደመላሽ ሻለቃና የ7ለ7 ክፍለ ጦር ቃኞች በትናንትናው ዕለት ኦፕሬሽን ሰርተው ያደሩ ሲሆን ይህ ክፍለ ጦር ከዚህ በፊት በዚሁ አካባቢ የአገዛዙን ስርዓት የአማራ ፋኖ የነጻነት ትግል ከጀመረበት ሰዓት ጀምሮ
ሁልጊዜም ውጊያ ላይ የምትውለው እንደለመደችው በታሪክ ላይ ታሪክ እየሰራች የጀግንነት ልኳን እያሳየች ትገኛለች ሲሉም የአማራ ፋኖ በሸዋ የ7 ለ7 ክፍለ ጦር ወታደራዊ አመራሮች ገልጸዋል። በመሆኑም የ7 ለ7 ክፍለ ጦር ቃኞችና የደመላሽ ሻለቃ ከአጣዬ 3 ኪሎ ሜትር ወጣ ብሎም ተረተር በተባለው ቦታ ላይ በነበረው ውጊያ ድልን ተቀናጅተዋል። በአውደ ውጊያውም ህዝብን መቆሚያና መቀመጫ ያሳጣው የሀገር ጠባቂ ነኝ ባዩ የአብይ አህመድ ወንበር አስጠባቂም የብርሃኑ ጁላ የ103ኛ ኮማንዶና ሆድ አምላኩ የአማራን ህዝብ በገንዘብ የሸጠው ሚኒሻ ጋር በመሆን ካሳምነው አናብስቶች ጋር ባደረጉት ውጊያ ሙትና ቁስለኛ ከማድረጉም በላይ ትልቅ ኪሳራ እንዲደርስበትም አድርገውታል። በመሆኑም ባለፈው ዕለት አረጋ ከበደን ለማጀብ የመጣው ኃይል የቀረው ህይወቱን ለማትረፍና የፋኖን በትር መቋቋም ሲያቅተው እግሬ አውጭኝ ብሎ ፈርጥጦም ወደ መጣበትም ተመልሷል። በዚህም አውደ ውጊያ ትንታጎቹ ከጠላት በንብረትም ሆነ በአካል ብዙ ጉዳት በማድረስ ከጠላት ኃይል ድሎችን አግኝተዋል። ስናይፐር ከነሙሉ ትጥቁና ከነሙሉ ተተኳሹ፣ መገናኛ ሬዲዮ 6 ሙትና 12 ቁስለኛ በማድረግ አናብስቶቹም የፈረጠመ ክንዳቸው በማሳየት የድል ባለቤትም ሆነዋል። የአማራ ፋኖ ህዝባዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ዓላማችንን ለማሳካትና የአገዛዙን ስርዓት ለአንድና ለመጨረሻ ገርስሶ ለመጣል አንድነትን በመምረጥ እየመከረ ይገኛል። የአፋብኃው አርበኛ ድርሳን ብርሃኔና የአፋሕድ አርበኛ አማንሸቱ በአካል ተገናኝተው መምከራቸውም ተሰምቷል። መሬት ላይ ያለው የአማራ ፋኖ ያለማንም ጣልቃ ገብነት ችግሮቹን በራሱ እየፈታ አንድነቱን እያጠናከረና አደረጃጀቱን እያሰፋም ይገኛል። ይህ ያስደነገጣቸውና እንቅልፍ የነሳቸው የጸረ አማራው ብልጽግና ቡድን ሰዎች እንዲሁም በህልውና ትግሉ ፋኖ መስለው ተሰግስገው በልዩነት ውስጥ የግል ጥቅማቸውን የሚያሳድዱ ስግብግቦች ልዩነትን የሚፈጥሩና የሚያሰፉ ሐሰተኛ መረጃዎችን በሚዲያው ማሰራጨታቸውን ይሁነኝም ብለው ተያይዘውታል። የአገዛዙ ስርዓት የጋማ ከብቶችን በቁጥጥር ስር አዋልኳለም። የኮሪደር ልማት ሳርን ሲበሉ በቁጥጥር ስር አውያለውም ብሏል። አዲስ አበባ በየዕለቱ ከአገዛዙ የደህንነትና የብልጭልጭ ኮሪደር ልማት አሰሪዎችና ተቆጣጣሪዎች ወይም ደንብ አስከባሪዎች አሳፋሪም አስነዋሪም ነገር ተፈጥሯል። የብልጽግናው አገዛዙ በመዲናዋ አዲስ አበባ አህያዎችን በቁጥጥር ስር አዋልኩ ያለ ሲሆን የኮሪደር ሳር ሲበሉ በቁጥጥር ውስጥ አውያለሁም ብሏል። የአዲስ አበባ ፖሊስ እንዳለው የኮሪደሩን ሳር የበሉ አህያዎች በቁጥጥር ስር አውያለሁም ያለ ሲሆን ነገሩ በጣም አስቂኝም አስገራሚም ሆኗል። አሁን የብልጽግናው አገዛዝ የሚያወጣቸው ሕጎች እያስገረሙ ሲሆን አዲስ አበባ ወንጀለኛ እንደ ጉድ ፈልቷል። ፖሊስ ከቁጥጥር ውጭም ሆኖበታል። በመኪና የታገዘ ዘረፋም ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ ደግሞ ትላንትና ካናዳ ለዜጎቿ እንዳለችም ወደ ኢትዮጵያ እንዳትጓዙም ብላለችም። በአዲስ አበባ እገታና ዝርፊያዎችም አሉ በማለት ነው ዜጎቿን ያስጠነቀቀችው። ከትናንት ወዲያም የእንግሊዝ መንግስት ወደ ኤርትራና ኢትዮጵያ እንዳትጓዙ ስትል ዜጎቿን ማስጠንቀቂያ መስጠቷም አይዘነጋም። በኦሮሚያ ክልል በሚተዳደሩ ዩኒቨርሲቲዎች ከፍተኛ ተቃውሞ ተቀሰቀሰ። ላብነትም አምቦ ዩኒቨርሲቲ አንዱ ማሳያ ነው። የዩኒቨርሲቲዎች ተቃውሞም ለቄሮች መነሳሳት ምክንያት ሆኗል። በዩኒቨርሲቲዎች የተነሳው ተቃውሞ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምረው ተግባራዊ እንደሚሆን መናገራቸውን ተከትሎ ትናንት ህዳር 8 2018 ዓ.ም በአንዳንድ ዩኒቨርሲቲ ተማሪዎች ተቃውሞ ማሰማታቸውም ተሰምቷል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የትምህርት ተቋማት መካከል አምቦ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲና መደወላቡ እንዲሁም ድሬዳዋ ዩኒቨርሲቲ ይጠቀሳሉ። ይህንን መረጃ በተመለከተ ከዩኒቨርሲቲዎችና ትምህርት ሚኒስቴር የተሰጠ ማብራሪያም የለም።
እውቁ ፖለቲከኛ አቶ ጀዋር መሐመድ ከተወሰኑ ዓመታት በኋላ ባለፈው ዓመት ቢቢሲ አማርኛ ስቱዲዮ ተገኝቶ ወደ ፖለቲካው ተመልሻለሁ ሲል በኢትዮጵያም የብልጽግናው አገዛዝ ስርዓት ዘንድ ከፍተኛ ድንጋጤም ፈጥሮም ነበር። የመከላከያም የክብር አባላት ጀዋር መሐመድ ምንም አያመጣም፣ አሁን ያለው ስርዓት ወይም መንግስት ሞቱን ማንኬኛ ወይም የኦሮሞ ነው ብለውም ነበር። አሁን ከወደ አምቦ ዩኒቨርሲቲ እንደሚሰማው ወጣቶች ብልጽግናን በመቃወም ግቢውን ቀውጥ ያድርገውታል። ሰሞኑን ሹፌሮች የኮቲ አንከፍልም በማለት ሞጆ ላይ የተቃውሞ ድምፅ አሰምተዋል። ደሞዝ አልተከፈለንም በሚል በቤኒሻንጉል ጉሙዝ ክልል፣ በደቡብ ክልል መምህራን እንዲሁም ሐኪሞች አደባባይ ወጥተው ሲቃወሙ ተመልክተናል። ከማህበራዊ ሚዲያ አልፎ ወደ አደባባይ ተቃውሞ መሄድ ከጀመረም በአገዛዙ ስርዓት ተከታዮችና ተደማሪዎቹ ዘንድ ከፍተኛ ስጋትን ይፈጥራል፣ እየፈጠረም ይገኛል። በሁሉም የኦሮሚያ ዩኒቨርሲቲዎች የተጀመረው አመፅ ወደ መላው የኢትዮጵያ ዩኒቨርሲቲዎች መስፋፋት እንደሚጀምርም ተሰምቷል። ቡሌ ሆራ ዩኒቨርሲቲ፣ መቱ እንዲሁም በሌላ ዩኒቨርሲቲ ተቋማት ተቃውሞም ተቀጣጥሏል። በሌላ ዜና ደግሞ በባንግላዴሽ የተካሄደውን የተማሪዎች ተቃውሞ ተከትሎም ከስልጣን የተወገዱትና በስደት ላይ ያሉት ሼህ ሐሰና ትናንት በዓለም አቀፍ ችሎት በእርሳቸው ትዕዛዝ ለተገደሉት 1400 ወጣቶች ተጠያቂም ሆነው በሞት እንዲቀጡም ተፈርዶባቸዋል። የአምባገነኖች መጨረሻም ይህ ነው። በኢትዮጵያውያንም ዘንድ የሚሆነውና እየሆነ ያለውም ይህ ነው። በአገዛዙ የኮማንዶ አባላት ላይ መብረቃዊ ጥቃት ተፈጸመም። አብይ አህመድ ክላሽን በቦክስ የሚማርክ አየር ወለድ ኮማንዶዎች አሉኝ ብሎ የሚመካባቸው አገልጋዮቹም በፋኖ አናብስቶች እጅ ገብተዋል። ሀገሪቱን ወደ ቁልቁለት እየጋለባት የሚገኘው ጸረ ሰላሙ አብይ አህመድ ከውጊያ ጥበብ ባለፈ ባለምጡቅ አእምሮ ባለቤት ሲል የሚያሞካሻቸው ሕፃን ደፋሪ የአየር ወለድ ኮማንዶ አባላቱም ከፋኖ ፊት ሲቀርቡ የትንኝ ያህል ግዝፈትን አጥተው የአፈሙዝ ሲሳይ ሆነው እየቀሩም ነው። ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቅሱ በነበሩ የጸረ አማራው የብልጽግና ሰራዊት ቡድኖች ወይም ቅልብ ኮማንዶዎች ላይ ከባድ የደፈጣ ጥቃት መፈጸሙን የጽናት ሚዲያ የመረጃ ምንጮቻችን ለማረጋገጥ ችለዋል። በጥቃቱ 2 ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው ዶግ አመድ መደረጉም ታውቋል። ፋኖ አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩና የመጨረሻው ሰዓት ሲደርስ ያሰማራቸው በቱርክና በቻይና የሰለጠኑ ኮማንዶዎችን ሲያሻው በደፈጣም ሲፈልግ በጨበጣም እያርበደበደ ግብዓተ መሬታቸውን እያፋጠነው ይገኛል። የጄኔራል አልቡርሃን መንግስት ለዓለም አቀፍ መርማሪዎች ፍቃድ እንደማይሰጥ አስታወቀም። በሱዳን ሰሜናዊ ዳርፉር ግዛት አልፋሽር ከተማ ውስጥ የተፈጸመውን የጅምላ ግድያ በተመለከተ ዓለም አቀፍ መርማሪ ቡድን እንዳጣራ ውሳኔ መተላለፉም ይታወቃል። በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የሱዳን እውነት አፈላላጊ ኮሚቴ የተመሰረተው ከ2 ዓመት በፊት እንደነበር ይታወቃል። ኮሚቴው ወደ ሱዳን በመግባት የተሰጠውን ግዳጅ ለመፈጸም እንቅፋቶች ተፈጥረውበትም ቆይተዋል። ነገር ግን በአልፋሽር የተከሰተውን ጉዳይ አስመልክቶ በምክር ቤቱ ባለፈው ሳምንት በተደረገው ስብሰባ ላይ ይህ ኮሚቴ ወደ ስፍራው ሂዶ እንዳጣራ ውሳኔም ተላልፏል። በዚህም መሰረት ባለፈው አርብ ይህ ኮሚቴ የማጣራት ስራውን ለማከናወን ፍቃድ እንዲሰጠው በፖርት ሱዳን ለሚገኘውና በሌተናል ጄኔራል አብዱል ፈታህ አልቡርሃን ለሚመራው መንግስት ጥያቄ አቅርቧል። መንግስት ግን ለዚህ ጥያቄ ፈቃደኛ አለመሆኑን አስታውቋል። በፖርት ሱዳን የሚገኙት የሀገሪቱ የፍትህ ሚኒስተር አብዱል ዳርፍ በዚህ ጉዳይ ላይ በሰጡት ጋዜጣዊ መግለጫ ከዚህ ቀደም ለዚህ ኮሚቴ እውቅናና ፍቃድ ለመስጠት ፈቃደኛ አለመሆናቸውን አውስተው አሁንም በዚህ አቋማቸው መጽናታቸውን አስረድተዋል። ሲናገሩም ይህ ኮሚቴ ሱዳን ውስጥ ገብቶ በፈጥኖ ደራሽ ኃይሉ የተፈጸመውን ወንጀል ማጣራት አይችልም፣ ምክንያቱም ይህ የሉዓላዊነት ጉዳይም ጭምር ነው። እኛ የራሳችንን ወንጀል ምርመራን የሚያጣራ አሰራር አለንም ብለዋል። በአልፋሽር በተፈጸመው ግድያ ላይ ምርመራ የሚያደርግ ኮሚቴ መዋቀሩንና የምርመራ ስራውን መጀመሩንም አስረድተዋል። ሚኒስተሩ ጨምረውም ዓለም አቀፉ ኮሚቴ ወደ አልፋሽር ቢሄድ ማንንም አያገኝም፣
አብዛኛዎቹ የከተማ ነዋሪዎች ወደ ሰሜናዊ አካባቢዎች ተሰደዋል። ነዋሪዎቹም ግማሾቹ በጥይት ቀሪዎቹ ደግሞ በረሃብና ጥም ሙተዋል በማለት አስረድተዋል። አልፋሽር ከተማ በአሁኑ ወቅት በፈጥኖ ደራሽ ኃይሉ በቁጥጥር ስር የሚገኝ መሆኑም ይታወቃል። ፈጥኖ ደራሽ ኃይሉ የመሰረተው ትይዩ መንግስት ቅዳሜ ዕለት ባወጣው ጋዜጣዊ መግለጫ ለዓለም አቀፍ መርማሪዎች በሩን ክፍት እንደሚያደርግ መግለጹን ፈጥኖ ደራሽ ኃይሉ የመሰረተው ትይዩ መንግስት ቅዳሜ ዕለት ባወጣው ጋዜጣዊ መግለጫ ለዓለም አቀፉ መርማሪዎች በሩን ክፍት እንደሚያደርግም ተገልጿል። የተወደዳችሁና የተከበራችሁ የጽናት ሚዲያም አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አበይት እና ወሳኝ መረጃዎቻችን እነዚህን ይመስላሉ። በሌላ የመረጃ ጥንቅር እስከምንገናኝ መልካም ቀን ይሁንላችሁ።